አይደ ገብረ ስላሴ 3 ሪከርድ ሰብሮ ሲመጣ ቃል የገባንልን ነገር ነበር። ያው ቃል የገባውን አረጋው። አባቴ ፋሺስት ነው፣ የእናቴ ወገን ደግሞ አርበኛ ናቸው። ራሷ አነሰች። ራሷ እንደ ሰው ነው እንደ እየቀነሰ የሚመጣ ዘናዬ ከዚህ እስከ ብሔረ ጽጌ ነው እና ሞተር ሁሉ የሚታወቀው ወደዛ በእኔ ይዤ ሲሄድ ነው። በቃኝ ና በረኛ ሰቅዬ እንዴ ይሄ ነው እኛ እንወርድማል። ኳሱ አለቀ። የ12 ሰዓት ጨዋታ ነበር። 2 ሰዓት በቃ ለይዟቸው ፖሊሶቹ ጠበቁኝ። ሳምቡሳ የኳስ ሜዳ ምሳ ተወክታ ታዲያስ ተወክታ ከዚህ ከነፍስ ከምታወጣው ቃሪያ ጋር አቤት ተስፋ በመቁረጥ በስልክ እንጨቱ ላይ ዘልዬ እዛ ማዶ ተሻገርኩ። እሱ ቆመ። ጥቂት ያላዙት በሙሉ አመፀኞች ናቸው ተብሎ እንዳለ ገባ። ስገልጠው ስጋ ነው ውስጡ እንትን ያለው ገልጣ ብላኝ እንለዋለን። ነጭ ፈጭ ጸጥለጥ በስፖርት ነው ነፍሳችሁን የሚያወጣችሁ። እኔ ጋር ቦምባ ጋር ሻለቃ መኪና ጋር ተነስተኛ ተንከባለ የቱን ታረጋዋለህ? ትልቅ ሰውዬ ነው። ሁሌ እየጠበቀ ሊፍት እንትን ይለኝ ጋጋጋጋ ብየወረርኩና እዚህ ጋር ቆም ሳረግ ሰውየው ደንግጧል። የመጨረሻ አው ላንተ ኖርማል ምን አረኩ? መሞት አምሮኛል አልኩ። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። በስመ አብ። አሁን እንግዲህ ስታዲየም ዙሪያ ልንገባ ነው። ሽምብራ ዱቤ አይገኝም በዱቤ ባለጋሪው ቶሎ ቶሎ ንዳው። እንግዲህ ከዛ ዜማ ከድሬዳዋው ንጉስ የተወሰደ ዜማ እንግዲህ በሽምብራ ዱቤ የተባለ ደግሞ ስታዲየም ዙሪያም ደግሞ ጫዋታ ነበረ። አሁን እንግዲህ የምንሄደው ምወስዳችሁ የመጀመሪያው መግቢያ ስል እዚህ ጋር የነበራችሁ ስታዲየም ዙሪያ የነበራችሁ ሰዎች ስሜቱ ይገባቸዋል። አሁን ካታንጋም አይደለም የምንሆነው፣ ክቡር ትሪቡንም አይደለም፣ ጥላፎቅም አይደለም፣ ከማናንሽም አይደለም፣ ዳፍትራክስም አይደለም። ስታዲየም ዙሪያ ላይ ሆነን ስታዲየም ዙሪያ ላይ በአይምሮአችን ደግሞ ውስጥ ገብተን የነበሩትን ጫዋታዎች ለመጫወት ስታዲየም ዙሪያ ላይ አንድ ወሳኝ ሰው በዙሪያችን ደግሞ እሱን የሚያግዙት እሱን የሚያውቁት ሰዎችን ደግሞ አንድ ላይ አዋህደን ለናንተ ለማድረስ ተፍተፍ ብለን ነው። እንግዲህ አብራችሁን በመቆየት አብራችሁን ተዝናኑ ነው የምንለው። እኛ 90ዎቹ ነን። ተከተሉኝ ኑ። የኔ አባት እንግዲህ ዘው ብዬ ተቀመጥኩብህ። ለምን ፊትህ የቤተሰብ ፊት ስለሆነ ስላንተ ዝናም ስላንተ ጫወታም ያለን ታሪክ እየሰማው ስለቆየሁኝ እንግዳ አልሆንክብኝም እና እንደ ቤተሰብ ነው የተቀላቀልኩ። የኔ ጌታ አይሳትም። ስማ ጌታ የአባቴን እጅ ነው ያስታወስከኝ። ተቀላል የኔ ትልቅ ነው ይባላል። ከባድ ሙገሳ ነው ያው ከዘር የመጣ ነው። ይሄ ቦን ይሄ ግዙፍነት ምናምን የቤተሰብ ነው ሊሆን የሚችለው። ፊትም ከኢትዮጵያና ጣሊያን እውነትን ነው። የጣሊያንና የኢትዮጵያ ግማሽ ጣሊያን ግማሽ ኢትዮጵያ ነኝ። ኢጣሊያኖ አባቴ ፋሺስት ነው፣ የእናቴ ወገን ደግሞ አርበኛ ናቸው። አድዋየኛ ነው ነው እውነት። በጣም አይ ልል ነበር ጣሊያን ልል ስል አንተ ራስህ ፋሺስት ነው ምናምን ብለን ግን አሪፍ የቤተሰብ እኔ ደግሞ ንጹህ ኢትዮጵያዊ ነኝ። በደንብ ይኸው የስታዲየም ዙሪያ ጨዋታ ልንጫወት ኢትዮጵያ ውስጥ ያለ የስታዲየምን ታሪክ ልናወጋ ነው። እስቲ ስታዲየም ዙሪያ ማን ነው ስሙ? ኪሌ በመባል ነው የምታወቀው ስታዲየም። ምክንያት አለው የወጣበት ምክንያት? ኪሌ ያው ክልስ ለማለት ነው እንትን። ኦኬ አሪፍ ነው። ያው ብዙዎች ደግሞ ከእጄ እንትን ብለው እንደ ካሴስ ክሌን እንትን የሚመስላቸዋል። እውነት ለመናገር ማለት ነው አይስትም፣ ብዙ ነገር አይስትም። እና አሁን እንግዲህ አንተ ጎረምሳ እያለህ አሁንም አለ መሰለኝ አንዳንድ ስልኮች እንደዚህ ያ ስልክ ውስጥ ጣት ይገባል አይገባም? አሁን ሞባይል ራሱ አንድ 4 በተን 5 በተን እናካል አንድ ላይ ያው እዚህ ትስል ያው በትንሿ ጣቴ ነው ያ የኔ በኔ ነበር ምኩራራው ማለት ተሸማቃ እንደዚህ ላርጋት እጄ አንተ እጅ ግብዳ ነው ምናምን ነኝ እንጂ መሸማ እንዴ ይሄ ማለት ነው። እኔ ያሳፈረማ እንዴት ተሸማቀቃል? ያፈረ ነው መሸማቀቅ ያለበት። ስለዚህ አይ ደስ ይላል። አሪፍ ግርማ ሞገስ ነው። ኪሌ ግን ስትለኝ ታውቃለህ አክሊሉ የሚባል ተቆላምጦ ነበር ይመስል ዘሪ ክልሱ ከሆነ ኪሌ አሪፍ። ዋና ስሜ አሌክሳንድሮ ካስተኛ
ያው ነው እንግዲህ እንዳልኳችሁ ትምህርት ቤትም የአያት ስባል እስቲ እዚህ ጋር ጻፋት ነበር የሚባለው። አሌክሳንድሮ ካስተኛ ኤውጂኒዮ ጻፈው። እውነቱን ነው። ስክሪፕቶ እንዴ አንዴ ድገምልኝ። አሌክሳንድሮ ካስተኛ ኤውጂኒዮ አልኩት። ተመስገን ጋሼ። ሽምብራ ዱቤን ታውቀዋለህ? አስፋው ዱቤን ታውቀዋለህ? ና እስቲ ና። ሰላም ነው። ና በዚህ በኩል ና እስቲ ዝቅ አድርገው። አያችሁት? ይሄ አስፋው ዱቤ የሚባል እዚህ ዙሪያ ላይ ዱቤ የሚሸጥ ሰው ታውቃለህ? በልጅነቱ እሱን ይመስላል። እውነትን ነው። ያው ትልቅ ሆኖ ነው የማውቀው። በዚህ በር ነበር የሚገባው። ይሄ ቁጥር ስንት ቁጥር ነው? ይሄ 4 ቁጥር እና ይመስላል ነበር። ኮፍያ አድርጎ ምናምን ያው ትልቅ ሆኖ በልጅነቱ ስስለው እሱን ይመስላል። ስለዚህ እዚህ አካባቢ ጠይቅ፣ ልክ እንዳንተ የሚሸጥ አንተን የሚመስል አስፋው ዱቤ የሚባል ነበር። ስሙ ነው አስፋው የሱ ነው። እና የሚሸጠው ደግሞ ይሄ ዱቤ ነው ማለት ነው። አስፋው ዱቤ ያለው መዘዘ የሌለው ፈዘዘ የሚል የፊት ጥርሱ ወላቃ ነበር እና ምናምን ማለት አይነት ነገር ነው። የድሮ አራዳ አይደል? በጣም ይገርማል። አስፋው ዱቤ መጣ፣ ያራዳው ተወላጅ፣ የሚስማር ተራው ልጅ ክብሩ ትብሪቡን የካታንጋው ጌታ ያለው መዘዘ የሌለው ፈዘዘ ይላል። አስፋው ዱቤ በጣም ረጅም ነበር። አስፋው ዱቤ የኔ አባት ነገርም ኪልዬ እንግዲህ መግቢያ ተተዋወቅን። አሁን ከቀይ መስቀል ፊት ለፊት ነው ያለነው። ስንት በር ነው ያለው ስታዲየም? 12። ይሄ ስንት ቁጥር ነው? ይሄ 4 ነው። 4 የ4 ቁጥር በር ትዝታ ያላችሁ እንግዲህ 4 ቁጥር ፊት ለፊት ድሮ ሰልፍ የምትይዙበት ጋር ቁጭ ብለን ከኪሌ ጋር ወይ ደግሞ አድሪያኖ አሌሳንድሮ ያውላችሁ እንግዲህ ሌላ በቃኔ ምን እንግዲህ ያው በዴል ፔሮ ማስታወስ ትችላል። ኪሌ ያወሳሰብክብኝ ማለት ጽፌ ማጥናት አለብኝ። ገብቷል። ችግር የለም ግን ደስ ይላል እና በኪሌ ይቀል ስታዲየም ዙሪያ ያደክበት ሜዳ ነው። እስቲ እንደው ክልብ ላንደርድር ከጀርባ ስንጀምር ምን የሚባሉ ሬስቶራንቶች አሉ? ሁሉም ቁጥር አላቸው። 433 አለኝ፣ 434 ይታያል፣ 435 እያለ ይቀጥላል። እስቲ ወደዚህ አካባቢ ምን ታስታውሳለህ? ያው ይሄ 433 ምናምን አሁን በቅርብ እንትን የተደረገ ነው። ይሄ ምጥን ይባል የአልማዝ ቤት ነበረ። የአልማዝ ቤት ምጥን የሚባል ምግብ ቤት ነው። እሺ ያኛው አቢሲኒያ ጥርኝ እንዴ ጥርኝ የሚባለው ምንድነው? ስጋ ቤት ነው። ስጋም አለ፣ ምግብ ቤት ነው። ጥርኝ ፌመስ ነው በጣም። ይሄ አቢሲኒያም ካፌ ነበረ። ከረምቡላ ምናምን ያኔ ከረምቡላ ነው ብቻ ነበረ። 8 ቁጥርን ፑል የለም ያኔ። ዞብል እዚህ ዞብል እነ ኤልያስ ተባብል ምናምን ሁሉ እዚህ። ኧረ በእግዚአብሔር እዚህ ካበደ እስከ ተማረው የሚመጣበት ነው። አዲስ አበባ እንዲሳይሰፋ ያው አንድ ሰው ሲጣላም ምንም ሲል ውሻም ሲጠፋበት መጥቶ የሚፈልገው ስቴዲየም ነበር ያለ። እውነት ነው። ብዙ ነገር የሚገኝበት ምግቡ አለ፣ ስጋው ምናምን አለ። ልክ ነው። ፍቅር አለ። አዎ በጣም ከባድ ስብስብ ነው። ኪልዬ እነ ኤልያስ ተባባል ይመጣሉ ያልከኝ ቦታ ምን በኪቦርድ ሙዚቀኛ ነው? ሙዚቃ አይደለም፣ ከረምቡላ ሊጫወቱ ነው የሚመጣው። ስለዚህ የጌም ቦታ ነው። የጌም ቦታ ነው። ሻይ ቡና እያሉ ሰራተኞች አለ፣ ጉምሩክ አለ፣ ፊናንስ አለ፣ መንገድ ትራንስፖርት፣ ህዝብ ማመላለሻ፣ ጭማድ፣ በቃ የተለያየ እንትን የማይመጣ የለም እዚህ እና ከሁሉም ጋር ትተዋወቃለህ። በጣም ኦልሬዲ በቃ ልክ እንደ ሰርክሉ እንደ ክብነቱ የሰው መሰባሰቢያ ነው። በጣም ደስ ይላል። እንደው የዛኔ ጎረምሳ እያለ አንተ ሆቢ ሆኖ ወይ ዝንባሌ ሆኖ ሁሉም ላይ አለህበት፣ ግን ምን ላይ ተሳተፍ ነበር? ሞተር አስተምር ነበር። እውነትህ ነው። ሞተር ሳይክል ነበር ማስተምረው። ያው ክራይ ያለው በሱም እንትን ከብዙ ሰው ጋር የብዙ ሰርግ አጅብ ያለው አሁን እንትን ቪዲዮም ያላቸው ምናምን አሉ ይኖራል። በደንብ ከፊት ለፊት ሆኖ ምናምን በደንብ ሜዳውን ማጥራት አትሌቶችም ምናምን ከኃይሌ ገብረስላሴ ጀምሮ። እሺ እሱም አለኝ ማስረጃ ምናምን እናያለን። ተሰንዶልኛል። ኧረ ቀስ ብለን እናያለን። እሱንማ ጓጉቼ ነው የማየው። አፌ ሁሉ ይድረቅ እና ያው የሀገር ስም አስጠርተው ለሚመጡ ሁሉ እናጅብ ነበር። ኦልሬዲ ለምሳሌ አሸንፈው ሲመጡ ቤተሰቦቻችሁ እንደመቀበል ነው። አመጣ እዚህ ዙሪያ ታቋቸዋላችሁ፣ እዚህ ሰለጥኑ ታቋቸዋላችሁ። ስለዚህ ለእናንተ ፋሚሊ ወይ ቤተሰብ ስለሆኑ ሲመጡ እንኳን ደህና መጣችሁ ከሙያም ውጪ እንደ ቤተሰብ ትጓጓለህ እንጂ። ስፖርተኞችም እግር ኳስም፣ ቦክሰኛ፣ እጅ ኳስ፣ መረብ ኳስ በሙሉ እንትን ያው ፍሬንዶች ናቸው። እውነት ነው። ከነ ሙሉጌታ ከበደ ጀምሮ ነፍሱን ይማረው ሙሌ ወለየው በጣም
አሪፍ ፍሬንድ ነበር። ባለፈው ለመካከለኛው ምስራቅ ሲያሸንፉ ጋሽ መንግስቱ ኃይለማርያም የሰጣቸው ቤት አካባቢ ወደ 24 ሄደን ምናምን አይተን ነበር። እዛ ከተሰጣቸው ነበር። እዛ አካባቢ የኃይሌም እዛ ነበር መጀመሪያ ኃይሌ ገብረስላሴ ታው እንጂ ቤቱ መጀመሪያ 3 ሪከርድ ሰብሮ ሲመጣ እዛ ነበር። አጅበን አዲስ አበባ ሙሉ ነው አዙረን እዛ ሄደን ቤቱ ግብዣ ነበር ተጋብዘን ቃል የገባንልን ነገር ነበር። ያው በዙ ላነሳ ገረፍ አረገው ቃል የገባውን አረገው አላረገውም። እኛም አልጠየቅንም። ጋሽ ኃይሌ 3 ሪከርድ ሰብረ ቤት ሲሸኙ እነ ኪሌ የገባው ቃል ነበር። እንግዲህ ቢዚ ሆነ ረስተው ሊሆን ይችላል። በዚህ እናስታውስ ምን ነበር ቃል የገባው? እንግዲህ የሰማችሁ ሰዎች ለኃይሌ ገብረስላሴ ለጀግናችን ይሄን መልእክት ስደዱልን እንግዲህ ብለናል። ነፍሳቸውን ይማረው። አቢሰሎም ይደጎ ብዙ ነበሩ ተነሯጮች። ያው የገንዘብም ምናምን ያው የገንዘብ ነው ያኔ። ያው ኃይሌ አንድ ዊስኪ እንተናለንና ሸለመንና ኦሎምፒክ አሸንፌ ስመጣ ነው የኔ ስጦታ ብሎን ነበረ። አሸንፎ መጣ። ለኔ ያ አሸንፎ የመጣው እንትን ስጦታው ነው ሽልማት። ግን ያው ቃልም ሲጠበቅ ደስ ይላል። ባክ ቢዚ ሆኖ ነው ስንት ሰው ነው የሚያስተዳድረው፣ ስንት ድርጅት፣ ስንት ሰው። ስለዚህ በዛ መሃል ቢዚ ሆኖ ነው አሁን ይሄንን ነገር ሲሰሙ ለኃይሌ ያደርሱታል። ማስታወስ ያለበትን አክቹአሊ ስንት ጊፍት ሰጠን ኃይልሻ፣ ብዙ ስጦታ ሰጠን እኮ እና ይሄኛውም እንዳይረሳ እንደ ቤተሰብ ነው ጨዋታ ለጨዋታ ነው። አሁን አታረሳሳኝ። በሞተር ነው የምታወቀው። አስተምር ነበር ብላ ተምረህ ነው እንግዲህ ችለህ ነው ትሪክ ማድረግ በጣም ሾው ማድረግ በአማርኛ ትርኢት ማድረግ ምናምን የጀብድ ምናምን አነዳዶችን እስቲ የቁም አለ አይደለ? ሌላ ምን አይነት የሞተር ስታይሎች አሉ ከኖርማል መንዳት ውጪ? ማዘለል እዚህ ጋር አሁን ዙሪያው ትልቅ ደረጃ የሚባል እዛ ማዲያው ጋር አለ። ከዙሪያው ትልቁ ደረጃ እዚህ ጋር ነው ያለው። እሱን ዘልያለሁ። 7 ደረጃ ወርጃለሁ። ተክ ያኔ ትራፊክ ጋር ስንባረር ምናምን ያው ልጅነትም አለ እና ስንባረር ታየ ወርጅ የሚባል ትራፊክ ነበር እና ያው ፒያሳ ለፒያሳ ሮርቶ ምናምን በዛ 7 ደረጃ በናዝሬት ስኩል ጋር ገባውና በቃ እዚህ ጋር እንለያያለን ታየ ብዬ እኔ ስወርድ በመኪና ነው የተከተለሱ ወይስ በቢኤምደብሊው ሞተር ሳይክል ያው እኔ የሚይዘውና እሱ የሚይዘው ሲሲያቸው ሰማይና ምድር ነው። የሱ 850 ሲሲ ነው፣ እኔ 175 ሲሲ ነው። እና 7 ደረጃ መሀል ላይ ስደርስ ጋ የሚል ድምጽ ሰማውና እየወረድኩ ስዞር እየወረደው ነው። ደነገጥኩ። በቃ መገባበትን እንትን እሺ። ከዛ ጨርሼው እንዲስወርድ ራስ መኮንን የሚወስደው እቺ ጋሻ በራ ሞላ ያጸዳት ቦታ እዛ ጋር በወዲያ በኩል ወንዝ አለ፣ መኖሪያ ቤቶች አሉ። የስልክ እንጨት ምናምን መሻገሪያ ነበሩ ያኔ። በቃ እዛ ጋር ተስፋ በመቁረጥ በስልክ እንጨቱ ላይ ዘልዬ እዛ ማዶ ተሻገርኩ። እሱ ቆመ። እዛ መንደር ውስጥ ገባሁኝ። ወላ ቆይቼ ወጣሁኝ። የዋሽ ታውንክበት ማለት ነው። አሁን ሲሲ ጠራልኝ። አሁን ካንተው ነው ጨዋታ የማጣው ኪልዬ። ስንት ሲሲ ነው ያልከኝ? ያንተ 175 የትራፊክ ውስጥ የቢኤምደብሊው 850 ስንት ሲሲ አለ? የሲሲ አይነት እዚህ እኛ ሜዳ ያለው 100 ሲሲ 175 185 አንዳንዴ እንትን 250 ሲሲ ይኖራል። ያው ይሸጡታል፣ ያው ይገዙና እንትን በቃ። እሺ አንድ ልጥራለህ። የሞተር ስም ያማሃ፣ እሺ ሱዙኪ፣ ሆንዳ፣ ኳዛኪ ስመዋል። እነዚህ ሁሉ እንግዲህ ታሪክና ባለቤት አላቸው። እንደው ከሚገርምህ ስታስተምር የገጠመህ ወይ አሪፍ ተማሪ ወይ ቀሽም ተማሪ ወይ ደግሞ አልችልም ብሎ በሆነ ቅጽበት መቻሉን አሳይቶ እንደ አንተ ትችል ነበር ሙድ ያስክ ነው እንደ ያልከው የገጠመ ሰው አለ? ፈጣን ከመሆኑ የተነሳ ማለት አለ። እስቲ አንድ የምታስታውሰው? በደንብ የማስታውሰው ያን ሞተር ስጀምር ነው። ሱዙኪ 100 ሲሲ ነች፣ ትንሽዬ ነች እና ልጁ ሳይክል አይችልም፣ ሰውነቱም ከኔ ይበልጣል። እዚች ጋር ይሄ መሀል ላይ ያለው ትንሿ ስቴዲየም መሀል ላይ ያለው ማካፈያ የለም፣ በሽቦ ታጠረ ነበር። እሾክ ያለው ሽቦ የለም። እንዲህ በቃ ይዞኝ ገባ። እንዲህ በጎን እንትን ያው ሳይክል ባላንስ ስለማይችል መሪ መያዝ በቃ ታገልኩት፣ እምቢ አለኝ እና ይዞኝ ገባ እዛ ሽቦ ውስጥ። ያንን አረሳም። ኦሬዲ ለከስ ታስተምሩ እናንተ ከኋላ ሆናችሁ መሪም ፍሬም ፍሪ ሲሆን እነሱ እያገዛችሁ ነው ምናምን ሁሉ እንትን እንላለን። ይገርማል። እና እሱን አረሰውም። አዎ ከባድ ሪስክ ነው። ገደል ቢሆን እኮ የሚፈጠረው ነገር አስባለሁ። መኪና ማል ቢሆን ይዞ ይገባል። ቅድም ያ በሞተር ያመለጥክበትን 7 ደረጃን አነሳ። ቦታውን ለማሳለ ጋሻ በራ ሞላ ያጸዳው አለ። ጋሻ በራ ሞላ
በሙዚቃ ውስጥ ያካተተው አስፋው ዱቤ የሚባል ሰው የታወቀ ነው። አስፋው እስቲ እንዴት ነበረ የሚተርተው ተረት፣ ግጥሞቹ፣ እርድናው፣ እስቲ ቁመናው፣ ሰውነቱን እስቲ አስታውሰን። ግጥሞቹ ምናምን ረስቻቸዋለሁ። እኔ ልልሃለሁ እሱ እኔ ልልሃለሁ። አስፋው ዱቤው መጣ ያራዳው ሲመጣ በዚህ ጋር ነው የሚመጣው። እንዴ በዚህ በትንሹ አስታሪ በኩል ሆቴል ጋር እንደዚህ በዚህ በከረጢት ነው እንዲህ በጎን የሚይዘው እንትኑን ኬሻ ኮፍያ ያደርጋል። ረጅም ነው። በቃ የገጠመ እየጮኸ ነው የሚመጣው። ሽምብር ዱቤ አይገኝም በዱቤ እና በቃ ሀገር ነው የሚያውቀው ያኔ። ኦፍ ኮርስ አይ ስታዲየም ከተነሳ አስፋው ዱቤ አለመወሳት አይችልም። አስቡ እንግዲህ አስፋው ዱቤው መጣ የአራዳው ተወላጅ የሚስማር ተራው ልጅ የክብር ትሪቡን የካታንጋው ጌታ ያለው መዘዘ የሌለው ፈዘዘ ብሎ በወላቃ ጥርሱ ምላሱን እያወጣ የሚጫወታቸው በእጁ ነው የሚሰፍረው እንዲህ እያለ የሳንቲሙ መለኪያ ስታዲየም ዙሪያ አስፋው ዱቤን እንግዲህ በዚህ መልኩ ታሪኩን ማንሳት አለበት። ታሪክ የሰራ ታሪኩ መወሳት አለበት። በስታዲየም ዙሪያ አሁንም አለን የምትሉት ጨዋታ እኛ አለን። ጨዋታ ካላችሁ ታሪክ የምታወሳሱ የምታመሰግኑት ሰው ካለ ይሄው ስታዲየም ዙሪያ 7ቴም ብንመጣ ወይ ደግሞ 12ቴም ብንመጣ በበሮቿ ልክ 11ም ከሆነ 11ም ብንመጣ በበሮቿ ልክ ጨዋታ አያልቅ። እኛ ያገኘናቸው ሰዎች በማስታወስ የሚሰጡን ነው ወደ እናንተ የምናደርሰው። ጎደለ የምትሉ ከሆነ ከስር ኮሜንት ተዘጋጅታችሁና አንድ ላይ ሆናችሁ ደግሞ እንጫወት የምትሉን ከሆነ ደግሞ እኛ አለን። 90ዎቹ ነን በአርቲስት ቲቪ በዩቲዩብ ቻናላችንም እናንተ ጋር እንገናኛለን። ኪልዬ ከነሞገስ ከነሸበላነትህ እዚያ አጠገቤ ተቀምጣል። አሁን እርድና በስቶ ትንሽ አመታቶች አልፈው መስከን መጥቶ ነው ይሄኛው ኪሌ ጎረምሳውን ኪሌ እስቲ ያጫውተኝ። ምን አይነት ባህሪ ነበረው? የት አካባቢ ይውል ነበር? ወይ የትኛው የበር ቁጥር ጋር ይውል ነበር? ምን አይነት ጓደኞች ነበሩ? እስቲ ስማቸውና አነሳሳ ቦታዎችን እንጥራ። ዙሪያውን የታወቀ ነው ዞራለን። ዋናው እንትናችን ግን እዚህ ነው። እዚህ ቦታ ላይ ነው ማረፊያችን እና በወዲያ በኩል ተስተ ዙሪያውን በቃ ፔሌ ሙዚቃ ቤት ፔሌ ሙዚቃ ቤት ማን ነበር ባለቤት? ጀሚል አዎ የአብዲ ከድር ማርሻል አርት የሚያሰለጥነው የሱ ጓደኛ ነበር። አዎ ጸጉሩ እንዳንተ ሉጫ ምናምን አይደለ? በጣም ወዳጄ ነበር። ፔሌ ሙዚቃ ቤት እስቲ እናነሳሳ። ሌዘር ቤቶቹን ምናምን እሺ እናነሳ። ሌዘር ቤት እነ ተመስገን እሺ፣ እዚህ ጋር ሳላ አብደላ ነበር፣ እዚህ መሀል ላይ ነበር። ያኔ የታወቁ እንትኖች እነሱ ባልቻ በዳሶ። ኦኬ ምንድን ነው ባልቻ በዳሶ? ባልቻ በዳሶ ሌዘር እንትን የሚሰፋ ነበር። ሌዘር ጃኬቶች ምናምን መሸጥ። በላይ በሬ ደግሞ ጆተኒ የሚሰራና ከረምቡላ ኤሌክትሪክ ምጣድ ሰጥቶ ይሸጣል፣ ይጠግናል እና ደስ ይላል። የታወቁ ናቸው እነሱ በጣም። አሁን አታረሳሳይ ኪሌ ጎርምስና ላይ ኪሌ 20 ምናምኖቹ ላይ እያለ ምን አይነት ልጅ አስብ። ሞተር በራሱ ሃይፐር የሚያደርግ ነገር ነው፣ ኤነርጂ የሚጠይቅ ውሎ ራሱ ከሞተር ጋር ስትል መፍዘዝ አትችልም። አክቲቭ ነው ነገርየው ራሱ። ድምጹንም ስትሰማ የምታደርገው ነገር ራሱ ስፖርት ነው። በዛ ላይ ስታዲየም ዙሪያ ሌላ ኤነርጂ። ወጣትነቱ በእናትህ ግለጽልኝ። አንደኛ የሰው መውደድ አለኝ፣ ከሰው ጋር ቀራረባለሁ በደንብ እንትን ነው። ከእንደገና ከሞተር ሌላ ብዙ የእጅ ሙያዎች ነበሩ። የቴክኒክ ሞተር ሳይክልም ተጠግቼ በመልመድ እዚህ ዙሪያም ራሱ ምግብ ቤቶች ምናምን አንዳንድ ነገር ሲበላሽ ይጠሩኛል፣ እሰራለሁ። በብዛት ደግሞ ትርጉም ጽሕፈት ቤት እዚህ ጋር አንድ ብቻ ነበረ። ኦኬ በፊት አረብኛ፣ እንግሊዘኛ ምናምን ሁሉንም የሚተረጉሙና ከአንዳንድ ቦታ ከኤምባሲ ከምናምን መጥተው የመኪና ቁልፍ ውስጡ ረስተው ይገባሉ። ኦኬ እና በኋላ በቃ የሚከፍት ሰው ምናምን እንትን ሲሉ ሄጀ ከጭርተራ በሞተር ይዤ መጣ ነበር ከፋች። ከዛ አንድ 3 ያመጣውና ስራውን ራሴ በላውት። ከዛ በኋላ እኔ ነበርኩ እና 2 ዘር ተዳቅሎማ ካልቻልክ እንደገና ደግሞ 3 በጣም ጓደኛሞች ነበርን የምንዋደድ። ግርማ ሰጋጋው፣ ማስረሻ ታየ የሚባል ነበር። ግርማ ሰጋጋው ነፍሱን ይማረው ሞቷል። ያው አሁን ብዙ ሰው ስንጠቅስ ሞተ ያባት ስም ሆኗል። እንትና ስትለይ ሞተ ነው፣ እንትና ሞተ እና ያው እንዳባት ስም ሆኗል። እና ነፍሳቸውን ይማረው እና ሰው እንትን ዝም ብለን ከመሬት ተነስተን አንጣላም፣ ግን ከተጀመረ ጥፋት እንትን ከሆነ በቃ ጸብ ላይ ኃይለኞች ነበርን፣ እንፈራለን።
በገባንበት ቦታ ሁሉ እንከበራለን። አትንኩን አነካችሁም ከነካችሁን አልነቃችሁም አይነት ነገር ነው። ከዱር ያን ካክሬ ነበር የሚባለው አሁን ጎዳና እንትን በረንዳ ዳሪ ካክሬ ከእነሱም ጋር ምናምን እንትን ብለን አብረን አንዳንዴ ውፋ ምናምን ሁሉ እንትን እንላለን። ስታዲየም ዙሪያ ውፋው የታወቀ ነው። በቃ በሞተርም ያው ፌመስ ነኝ ትርኢት በመስራት ምናምን። ስለዚህ ስታዲየም ዙሪያ ያሉ ሰዎች ኪሌን ከሞተር ጋር በደንብ ያውቁታል። በደንብ የወጣትነት ጊዜ በቃ እንደ ወጣት ከተነካ ነብሮች ናችሁ ከነጓደኞች። በተረፈ ፍቅር ታውቃላችሁ። በቃ ለተቸገረ ደራሽ ናችሁ። የሆነ ለተነካ ሰው ደግሞ ለምን ብላችሁ ጠያቂ ናችሁ። ጠያቂ ነን። ከእንደገና ብዙ ትራፊኮች ሁሉ አስተምረናል። እኛ ፖስተኞች፣ የመንግስት ፖስተኞች ልክ ነው። በሞተር አይደለም ያለው። ያኔ ሞተር ብርቅ ነው እና ያሉት የመንግስት ሞተሮች ሁሉ እናውቃቸው ነበር በታርጋም በምናምን። ሰፈሬ ተወልጄ ያደኩት እስከ 12 14 ዓመት እዚያው ሸራተን ያለበት ፉሏ እዛ ነበር። ፊት በር የሚባለው ከዛ ብሔረ ጽጌ ነው ሳሪስ እና አሁን ዝናዬ ከዚህ እስከ ብሔረ ጽጌ ነው እና ሞተር ሁሉ የሚታወቀው ወደዛ በእኔ ይዤ ሲሄድ ነው። ቃላቱ ራሱ ደስ ይላል። ዝናዬ ከዚህ እስከ ብሔረ ጽጌ ነው ራሱ ደስ ይላል። ከዛም ያልፋል እንገባለን እዛም። እኛ በሌላ መስመር ከብሔረ ጽጌ ያልፈ ከርቀትም ኪሌን ሰምተን ነው ለጨዋታ የመጣ ነው። እውነት ለመናገር በጣም ትልቅ ታሪክ አለ። አሁን እዚህ ዙሪያ ድሮ ሳይክል ስንለማመድ ሳይክል የሚያከራየን ከክቡ እንዳትወጡ ብሎ የሚያከራየን ዮናስን አውቃለሁ። አባቴ ድርጅት ውስጥ ሹፌርም ሆኖ ያገለግል ነበር። በጣም ተወዳጅ ልጅ የሚወድ አባት ነበር። አለኝ ማስረጃ እሱም ያሳያለሁ። አሁን ጊዜው ደረሰ። በእናትህ ያጓጓኸኝ አሁን አውጣው እናያቸው። በእግዚአብሔር ኧረ ተው እንዳልከው እኮ ነው። የአባት ስም ሆኗል ነው ያልከው። እንደውም መጀመሪያ ያሱ ያለበት ወጣም እናስ ማለት ይሄ ነው። በዳር በኩል ያለው ይገርማል። ይሄ ቦታ እዚህ ጋር ነው። አቢሲኒያ ስናክ ባር ይላል። የሚገርም ነው። አሁን ከዚህ ውስጥ በህይወት ያሉ 2-3 ነን መሰለኝ። ነፍስ ይማር። ይሄ አንተ ነህ አይደል? ኧረ ሸበላ ከተወለደበት የሚገርም ነው። ወይኔ ፎቶ እዚህ ጋር ራሱ ያለው ሻሩኬን ነበር የሚመስለው። አየሁ ኃይሌ ገብረስላሴን አጀበን ነው። ይሄ አራዊት ነው፣ የድሮ እግር ኳስ ተጫዋች አራዊት ስለማ ይገርማል። ኃይሌን አጀበን ስንመጣ ነው እዚህ ትሪቪን ጋር። ይሄ ምን አሸንፎ ሲመጣ 3 ከርድ ሰብሮ የመጀመሪያ ጊዜ ከኦሎምፒክ በፊት ማለት ነው። ያኔ ሲመጣ ነው። ሻሩኬን መስላለሁ ነው ያልከው? ሻሩኬን ይመስላል በጣም። ይሄ አንተ ፎቶ ነው ይመስላል። አረ ሻሩኬን ነበር የሚመስለው ነው እንጂ እንደውም እሱ ነው አንተን የሚመስለው። ካንተ ወስዶ ነው። ክቡራን ተመልካቾቻችን እዚህ ጋር የማየው እንግዲህ የኢትዮጵያ ሰንደቅ ዓላማ እዚህ ጋር ተከቶ በቃ ያልተከተተ ቦታ የለም። አረንጓዴ፣ ቢጫ፣ ቀይ ማለት ነው። ቴክኒክ ትርኢቱ ይሄ ነው። የፊት ጎማ አንስተህ ማለት ነው። ይሄም አንተ ነህ። ይሄ የትኛው በር ፊት ለፊት ነው? ይሄ እዚህ ጋር ወዲያ ታች ስንት ቁጥር አካባቢ ማለት ከክቡር ትሪቡን መግቢያ ጋር 2 ቁጥር ወደዚህ ከክቡር ትሪቡን መግቢያ ወደዚህ ማለት ነው። አፌን በእጅ ያስጭነው ምናምን የሚባለው ክቡራን ተመልካቾቻችን በቃ እዚህ ውስጥ ነን ያለ ነው። ይሄ ደግሞ እዚህ ቤት ውስጥ ነው። ይገርማል። እዚህ ውስጥም ያው ብዙ የሉም። ይናገራል ፎቶ ማለት ይሄ ነው። ቀደም ያልከኝ ዮናስ ይኸውልህ እዚህ ጋር ዮናስ ሳይክል የሚያከራየው ኃይለኛ ነበር ያኔ። ጉል ነበር። እሱ ቆንጥጦናል። ከኛም ለየት ይላል እሱ እንትን። አሁን እኛ አንዳንዴ በጸባይ የምናልፈውን ስለ ሞተር ይሰብሩባል ነርተው ያው በስሜት የሌላቸውን ብር ብዙ ይነዱና የለንም ይሏል። አሁን እኔ እናንተ እዚህ ጋር ጮክ ያለ ንግግር ዝም ብለህ ታሪክም ይሆናል ስንነጋገር ተከባሃል። እዚህ ጋር በቃ አንተ ምን እያለ ሊጣላ ነው ምናምን ተብሎ በቃ ጠባቂ እንደ ቤተሰብ ነው አምጥቶ ዮናስ ትዕግስት የለውም ነበር ያኔ። የታወቀ ነው። ለምን አባቱ ጋርም ካፔሊ ሲመጣ እንግዲህ ካፔሊ ሰዎች የት ፍሩት ሰዎች ታስታውሳላችሁና እኛን ሳይክል ያለማመደን ዮናስ እንግዲህ አሁን በህይወት የለም ነፍስ ይማር ብለናል። ስታዲየም ዙሪያ ከሳይክል ጋር ከዛ ሳንዱች ጋር ከሞተር ጋር ከቮልስ መኪና ልምምድ ጋር ለሶስተኛ መንጃ ፍቃድ ያኛው ረጅሙ መኪና ምንድን ነበር? ሽንጠ ረጅሙ ኦኤም በኦኤም መኪና የተለማመዳችሁ ሰዎች እንግዲህ ትዝታችሁን ለመሰነድ በትንሹ ስታዲየም ዙሪያ ላይ ነን ያለነው። የት 4 ቁጥር መግቢያ ጋር ጥርኝን ከጀርባ አድርገን ማለት ነው። አብራችሁ ነው እዚህ ጋር ነው ናይል ሆቴል ላይ እንትን ሆስፒታል ነው። አሁን ቤተዛታ ሆስፒታል ናይል ራሱ እዚህ ጋር ደግሞ ሌላ ታሪክ ስሙ ራሱ ይሄ ዮናስ ነው። አሁን ቅድም ያልከኝ አሁን መልኩ እየመጣ መጣ። ይሄ ደግሞ ዴታሞ ማለት
ኤራጋ ያይሱዙ አስመጪ እሺ የታሞንጻ ምናምን አሁን በጣም ኪሌ ግን ታውቃለህ አይደል? በቃ እንዳልከው ሻሩኬን እንደው ሻሩኬ ከኔ ነው መልክ የወሰደው ያልከው በቃ በደንብ ያስኬዳል። በጣም ነው የሚገርመው። እነዚህ ሁሉ ኦኤሞችም አሉ። በወረቀት ፎቶግራፍ በፎቶ አንሺ ተነስታችሁ እንግዲህ ያስቀመጣችሁ ሰዎች እያያችሁት እንግዲህ ፊልም ነው። እንደ ፊልም ብዙ ነገር ፎቶግራፍ ያሳያል። መታደል ነው። ኧረ ሌላ ነህ በለው። ሌላውን ያው ከፊት ለፊት አሳይቻችኋለሁ። ይሄ ከባዱ ስታዲየም ዙሪያ ቡሌ እየተበላ የስፖርት ስራ እየተሰራ ሞተርም ሳይክልም ስፖርት ሜዳ አካባቢ ያደገ ልጅ ይሄ ሰውነት ባይኖረው ሲክስ ፓክ ቀልድ ነው። ረቂታ እሺ፣ አሁን እነዚህ ሶስቱም ሞተሮች ስማቸው አንድ አይነት ነው? ሶስቱም አንድ አይነት ናቸው። ይሄኛው ዲቲ ይባላል ማለት ያለው ያማ ዲቲ። ይሄኛው ሱዙኪ ነው። ይሄ ያማ ነው። ይገርም በጣም እዚህ ጋር ሻሩኬ እዚህ ጋር ነው። ሻሩኬ እዚህ ጋር ነው። እዚህ ውስጥ ያሉ ህፃናቶች ሁሉ ግማሹ ሀብታም ይሆናል፣ ግማሹ ውጭ፣ ግማሹ የሞተ ምናምን ሳሩ ሜዳ ላይ ታውቃለህ፣ እንደ ፍራሽ ነው የተኛው። በጣም ደስ ይላል። በቃ ልጅነትም ነው። ትንሹ ስቴዲየም ነው እዚህ ጋር። አዎ እሺ፣ እንደው ኪልዬ እዚህ ጋር ሳንዱቾች፣ ሳምቡሳ በግማሽ ዳቦ ያ የጽጌረዳ የብሔረ ጽጌ አበባ የሚመስለው ምንድነው ስሙ? እምቦቲቶ አደይ አበባ ነው የምንለው እኛ ነው እንጂ ለምን ቢጫ አለው፣ አረንጓዴ አለው፣ ቀይ አለው። አደይ አበባ ብሔረ ጽጌ ይገርማል። አረንጓዴው ድፍን ምስር ነው እንዲህ እንትን ሲል አረንጓዴ ይመስላል። ቢጫው ድንች ነው። ይሄ በእርድ የተሰራ ቀዩ ቀይ ስር ነው። በቃ ቱሪስቶች ነጮች ሁሉ የመጡ በዚህ ጋር እንትን ሲሉ ቁጭ ብለው እንትን ይላል። እንዲህ ብኖ አንድ ለመብላትም ያጓጓል። ሁለት ደግሞ የኢትዮጵያ ሰንደቅ ዓላማንም እዛ ውስጥ አስቀምጠውት ነው። ገብቷል። በሚያዩት ነገር ነው። ስታዲየም ዙሪያ አረንጓዴ ቢጫ ቀይ፣ አረንጓዴ ምስር፣ ቢጫ ድንችና ቀይ ስር ይገርማል። አደይ አበባም እምቦቲቶም ሳንዱች የሚባል ነበር። ስታዲየም ዙሪያ በግማሽ ዳቦ ሳንዱች ስንት ነበር ሂሳቡ? 10 ሳንቲም። በዘጠናዎቹ ስንት ነበር? 15 ሳንቲም። 15 ሳንቲም። አምስት ከፍ አለ። ይገርማል። አሁን በፊት 10 ሳንቲም። ቀደም እናንተ ከመምጣታችሁ በፊት ቡና ጠጥቻለሁ እና እዚህ ዙሪያ የማሽን ቡና በስሙኒ ምናምን ነበር ያን የምንጠጣው። ዛሬ 60 ብር ጠጣኝ የሲኒ ቡና። አዎ በስማማ ስሙኒ አስበዋል። 59 ብር ከ75 ሳንቲም ጨምሮ ማለት ነው። 25 ሳንቲም 60 ብር። ስሙኒ ለማታውቁ 25 ሳንቲም ማለት ነው። ይገርማል። አይ እነዚህ ፎቶግራፎችማ ካሜራችን ወስደን እናሳያቸዋለን። ይሄማ ተወክስ መጀመሪያ ሳላነሳማ አልሰጥህም። ይሄ እዚህ ጋር ይቀመጥ። የኔ ጌታ አባቴ መምሩ ይላል። አበሩስ ሁሉ ሰላም አለን። ያው እንግዲህ ስታዲየም ዙሪያ ከተቀመጣችሁ ሁሉም ቤተሰብ ነው። ከርቀት የሚያቅም በቅርበት የሚያቅም ሰላም ብሎ እሻም ኖር ምናምን ብለን ነው የምንተላለፈው ብለዋል። ያው እያሳዩን ነው። አሁን ኪልዬ የምታስታውሳቸው ሰዎች እንደው እነንትና የሚባል ጀማ እነንትና የሚባሉ ሞተር የሚያከራዩ እነንትና መኪና የሚያከራዩ እናነሳሳቸው ብዙ አሉ፣ ግን በስም ጠቅሼ ልጨርሰው አልችልም። ከባድ ነው። ስታዲየም ዙሪያ አሁን በጠራናቸው የሥራ ዘርፎች ሁሉ ከኪሌ ጋር ስትሰሩ ለኪሌም ስታግዙ የነበራችሁ ልክ እንደሱ ዘርፈ ብዙ ሆናችሁ ደግሞ እዚህ ዙሪያ ላይ የነበራችሁ ሁሉ እስቲ እኛም ነበርን እነንትና እናስታውሳለን የሚለውን ኮመንት ላይ ጻፉ። እንጫወት አብረን። አላለቀም ጨዋታችን። ስለዚህ ኪልዬ አሁን እዚህ ጋር የተወሰነ ተቀመጠን ስሜቱም ጨዋታውም እንዲመጣልህ ዞር ይቻላል። እንደው ይሄ 4 ቁጥር ነው። በዚህ በኩል ነው። በዚህ በኩል እነዚህ ጆተኖችን ስታይ ይሄ ቴብል ቴኒስ ነው እንግዲህ አይሰራም መሰለኛ ወይስ ታጥፎ ነው መሰለኝ? ታጥፎ ነው። በፊት ያው እንትን አልፎ ነው ያሉት ጆተኔዎች። አሁን በዚህ ጆተኒ ባለቤቱ አለ። ከእንደገና ይህንን የሚያጫውቱ ልጆች አሉ፣ ደህንነቱን የሚጠብቁ ምናምን። ከዛ አልፎ ደግሞ ስራዬ ብለው የሚመጡ አሉ። እዚህ እያጇከሙ በሳንቲም እንትን በረኛ ሰቅዬ በቀኝ እጄ በግራ እጄ ችሎታቸው በጣም ታፎኖ ለጀማሪን ብር በልተው ለመሄድ እንትን አሉ። በቴብል ቴኒስም እንደዛው አለ። ያው በከረምቡላም አለ እንደዛው። ስራዬ ብለው መስሪያ ቤት ነው ብለው የሚመጡ አሉ። በቃ ወሬ የቀን መተዳደሪያቸው መተዳደሪያ ነው። አሁን ከጆተኒ ምን የሚባሉ የጨዋታ አይነቶች አሉ? በረኛ ሰቅያ አለ። ፈለክ እንትን በቀኝ እጅ በግራ እጅ በግርም የሚጫወቱ ነበሩ አሉ አንዳንድ አይደለ? አዎ በግር የሚጫወቱ ምናምን። ስለዚህ እዚሁ
አካባቢው ሰው እየተዟዟረም ስለሚያመሽና ስለሚንቀሳቀስ ወደ ውስጥ አያስገቡትም። እዚሁ ታስሮ ይቀመጣል። ማንም ጥግ ይዛል። አሁን ይሄ እዚህ አድሮ ነው። አሁን እኔ እንጃ አይመስለኝም። አንጥቶ በፊት እንደይታሰርና ወደ ዳር ጥግ ላይ ይዛል። ማንም አይነካም ዘበኛል። ስለዚህ ከጆተኒና ከቴብል ቴኒስ ጎበዝ የትኛው ላይ ነበር ካንተ? ካራምቡላውን ቅድም ሰምተናል። ሁሉንም እሞክራለሁ። እሺ ከካራምቡላና ከነዚህ ካራምቡላ። እሺ ከጆተኒና ከቴብል ቴኒስ? ቴብል ቴኒስ የአራት ቁጥር በር ትዝታ ነው። እዚህ ጋር ቲኬት ሸጠ ወይ ደግሞ በዚህ በኩል ሲገባ የተፈጠረ የምታስታውሰው ነገር አለ? ማለት ነበር ያኔ ያው ስራችን እየሰራን እንመጣና ቀድሚያ ቲኬት እንትን አሪፍ ጨዋታ ሲኖር በተለይ ጊዮርጊስ ሲኖር የብሔራዊ ቡድን ጨዋታ ሲኖረው ምናምን ያው ይሞላል ስቴዲየም። ቀድሚያ እንገዛና እንትን እንላለን። ያው ብዙ ቴክኒኮች ነበሩ ያኔ። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። ይሄ ምን ቤት ነው የሚባለው? ዞብል ነበር ድሮ። ዞብል እኔ ዞብል መናፈሻ እዛ ቦሌ ሚካኤል ነው ማለት። ይሄ ምን ዞብል ምንድን ነው? ዞብል ምን ካፌና እንትን ከረምቡላ ነበር ያኔ። ኤልያስ ተባባል ምናምን እዚህ ነበር እንትን። ማን ይመጡ ነበር ስንጥራ? ኤልያስ ተባባል ብዙ ይመጣሉ። ብታስታውሳቸው? ማስታውሰው ኤልያስ ተባባል እና አንዋር ማለት የተወዛዋዥ አሰልጣኝ ነበር። እንትን ብሔራዊ ቲያትር ነፍሱን ይማር። ብዙ ይመጣሉ። ያ በስም አሁን እንትን ይገርማል። ይሄ ዞብል ይባላል። እሺ በጣም ይገርማል። አሁን እዚያ የቮልስ ትናንሾቹ ቮልሶች በዛ በኩል ነበር አይደል? በዛ በኩል ነበር ማዲያው ጋር ማለት ነው። እሺ እነዚህ ምን ይባላሉ እነዚህ ቦታዎች? እነዚህ በፊት ያው ካፌ ምናምን ነበሩ። ይሄ ስፖርት ቤቶች አልነበሩ። ካፌ ነበር። ምን የሚባል ካፌ ታስታውሳለህ? ረጅም ጊዜ ስለሆነ ልክ ነህ። እስቲ አሁን በማትችለው ልመጣብህ ነው። ካራምቡላ ጎበዝ እንደሆንክ አውርተኛል። ሁለት ደግሞ ሳስመርጥህ ከጆተኒና ከቴብል ቴኒስ ስልህ ደግሞ ቴብል ቴኒስ ብለህ ስታዲየም ዙሪያ ያደገ ኪሌ። ስለዚህ በጣም የማይችለው ውስጥ ብቀላቀል ነው የሚሻለው። ጆተኒ እዛ ጋር አለ። ጆተኒ ለመጫወት እንሞክር። እሺ እንግዲህ ጉዴ ነው የሚባል የት አለ ኳስ? ኬፍ የደጌታ ሰላም ነው? እንዴት ናችሁ? እሺ እዚህ ስንት ነው ሂሳብ? 10 ብር ብቻ። 10 ብር? 3 ኳስ 10 ብር። ጉድ እኮ ነው አይደለም? እሺ 10 ብር አይደለም። 7 ሳንቲም ማለት ኳሷ አነሰች ራሷ። ኳሷም ትንሽ ሆነች። ሶስቱም እንደዚህ ናቸው። አይ ደግሞ እንደዚህ አልነበረም። አዎ ትልቅ ነበር። ትልቅ ነበር። እናንተ ስትጫወቱ ስንት ነበረ? እንደ ሰው ነው እንደ እየቀነሰ የሚመጣ እንዴ? የጆተኒ ኳስ ደግሞ መቀነስ ተጀመረ። ከባድ ነው። ምን አደረጋችሁ? ኳሱ ያልጨመረ ነገር ኧረ በጊዜ ትንሽ ትንፋሽ ስጠኝ። እኔ ራስ ተጫውቼ አላውቅም። ሳትጫወቱ እንደዚህ ሸነጠኛ ምን ላድርግ? ሸነጠ ሸነጠኝ። ደስ ይላል። ሸነጠኝ። ወይኔ አይ ከመደንገጥ የተነሳ እንዴት እንደሚያደርግ ሸነጠኝ ብሎ ከአንዳንዱ ጥቃ ያደረገው ቶሎ በል ነው። በጣም ቶሎ በል ደስ ይላል። ፍራንክ ልትሰራ ኧረ ኪልዬ እንደው ትንሽ አዝናናኝ። እንዳታዝናናኝ እንደው በቃ ልሞክር። 3 ኳስ 10 ብር ምኑን ታዝናና? 3 ኳስ 10 ሳንቲም ነበር እኮ በፊት። አዎ አይ ኳሷ ማነሷ 5 ኳስ 10 ሳንቲም 5 ኳስ 3 ማነሷ አይ በቃ ነው እንዴ? አዮ ሲይዘኝ ግብዣ ነው። ክቡራን ተመልካቾቻችን ቢዝነስ ለመስራት ያለው ቴክኒክ ጋሼ ማን ልበል ስሙ? አባተ በላይ ይባላል። አባተ በላይ ስንት ጊዜ ሆኗል ስታዲየም ዙሪያ ይሄን ስታጫውት? 1995 የጀመረው የዘጠናዎቹ ጆተኒ አጫዋች ግን ኃይለኛ ጆተኒ 10 ሳንቲም ነበረ የዛኔ ስትጀምር። እሺ ቴኒስ 25 ሳንቲም ነበረ። ቴኒስ 25 ሳንቲም ነበረ። ቴኒስ አሁን
20 ብር ገብቷል። 20 ብር ገብቷል። አዎ 20 ብር ገብቷል። እውነትህን ነው? እውነት እኔ አሁን የገረመኝ ጆተኒን ማለት ነው ሳንቲሙ መጨመሩ አይደለም፣ ከ10 ሳንቲም 10 ብር መሆኑ አይደለም፣ ኳሷ ማነሷ አይ ይሄ ነው እንትን የሚገባው ቶሎ ስለሚገባ ያልቃል እንዴ? አይገርምም? ጌሙ ቶሎ እንዳያልቅባቸው ስንት መሰለህ የሚወጣው? በ3 ኳስ 7 ብር ነው። በ3 ኳስ 7 ብር? አዎ 7 ብር። ኦኬ 10 ብር ትሰጠኛለህ፣ እኔ 7 ብር እሰጥሃለሁ። ይገርማል። እና አሁን ለምሳሌ በወጣው 3 ኳስ ስንት ነው የምከፍለው እኔ? 3 ብር 3 ብር። አይ አትሊስት ፌር ነው። አይ እኔ አሁን ጅምዬ እኔ በቃኝ ና በረኛ ሰቅዬ እንዴ የባሰ ማለት በቃ የመጨረሻው ማለት አንድ ሰው ካልቻለ የምታባብልበት አንድ መንገድ ነው። በረኛ ሰቅዬ ወይ በቀኝ እጅ ወይ በግራ እጅ እኔ የማልችለው እንዲሆንኩላችሁ እንግዲህ ኪሌ ከባለ ሜዳው ጋር ከባድ ነው። ስንተኛ በር ላይ እንደርሱ? 4 እስካሁን የ4 ሜዳ ነው። ከካታን ጋር መግቢያ ማለት ነው። ይሄኛው ሌዘር ቤት ቅድም ምንድን ነበር ያልከኝ? ይሄኛው ነበር ሌዘር ቤት ነበር። ኦኬ እኔማ እዚህ ጋር ዳር ያለው አሁን እንግዲህ ሌዘር ቤት ቀይ መስቀል እዚህ አካባቢ ይሄ ማዲያ ይሄን ደረጃ ነው። በሞተር የወረድከው ይሄኛውን ደረጃ ነው። ና እስቲ ወይ አማን ነው። ሰላም ነሽ? አለው ወይ ያው ዛሬ መጣ እንግዲህ አማን ነው እየነገረን እኮ ነው። ስለ እድገቱ እያወራን ነው። ኪሌ ሕፃን ሆነ በምን ጀብድ ታስታውሰዋለህ? እሱ በምን ብዙ ይኸውላችሁ እንግዲህ ክቡራን ተመልካቾቻችን ስለ ኪሌ ምንም የማያወራ ሰው የለም። እኔ ትንሽ ሆኜ ነው የማውቀው፣ ጀብዱን የማውቀው በሞተር ነው ይላል። ያኛው ደግሞ እዛ ጋር ይቆጣል። በጣም ነው የሚገርመው። እናመሰግናለን። ማነው ስምህ? አብርሃም እሸቱ። ስለ ኪሌ የሞተር ጀብዱን ብቻ ነው የምታውቀው? ና እስቲ ና። በብዙ ነገር እኮ ፈላ ሆነ ታውቀዋለህ። መልከኛ ሆኖ ታውቀዋለህ። አሁንም መልከኛ ነው። አንደኛ ነው። ሻሩኬ ከኔው መልክ የወሰደ ሚስት ራሱ ከዚህ ነው ያገኘው። ሂድ ታውቃታለህ? ሚስቱን እንዴ ደህና ተናገር። ደብር ሚስቱን ታውቃታለህ? አዎ እንዴ ታውቃለህ። በእውነት ቅድስት ትባላለች። እግዚአብሔር ይመስገን። ስለዚህ ስማ በምን በምንጀ አይደለም በምን ታውቀዋለህ? ሞተር ማሙሽ ነፍሱ ሊማር አንድ መካኒክ አለ ሞተር የሚጠግን ያ ማሙሽ አየናቸው ይባላል። አየናቸው እሺ የሱ ፍሬንድ ነበር። ስለዚህ በዛ እኔ ዛኔ ይስትሮ ጠርግ ነበር። በጣም ደስ ይላል። ስለዚህ እናመሰግናለን። እግዚአብሔር አክብር። ይሄ ቅድም ያልከኝን አንድ ማረሳው በሞተር ወደ ጊዮን ሲሄድ አንዷ ከታክሲ ጋር ስትወርድ አንድ ሌባ ሀብሏን ይበጥስና ይሮጣል። እኔ ወዲያውኑ እዛው እንትን ብዬ አዞርና ወደዚህ ከጊዮን ወደዚህ እየሮጠ መጣ። አዎ ወደዚህ ሲመጣ ይሄ ቮልስ ማስተማሪያ ነበረ። በዛ ውስጥ ኮሪደር ዘለልኩ እንትን ብዬ ስመጣ እሱ በዚህ ጋር ወረደ። ሲወርድ እኔ በዚህ መጣውና ይሄን ወርጄ እሱ እዚህ ጋር ደርሷል። እዚህ ጋር ዘጋውበት እንትንና አምጣ ወርቁን አልኩት። የምን ወርቅ አላየውም አለ። በጥፌ ስለው እንትኑ ሀብሏ ተንጠለጠለች። እንደዚህ እዚህ አፍሽ ይዞት ነበረ እና አረሳቱም ያወችንም ቦታ ማለት ነው። ይሄ ስለዚህ ጋር ነው ጥፍ እዚህ ጋር ጥፍ ብዬ እዚህ ጋር ዘጋውበት በሞተር የሚገርም ነው። በፊት ጎማው እዚህ ጋር ዘጋውበት። ከዛ ያው እንዴ ማርያምን ሻሩኬም በቃ ሌላ ሁሉ ማድረግ ነው እንዴ መሰጠት ያለበት። አሁን ቆይ ከዚህኛው ላይ ዘለህ ወደዚህ ነው የወረድከው ወይስ ደረጃውን ያወረድከው? እኔ ደረጃውን ወረድኩኝና በቃ እሱ ከዛ እየሮጠ እየመጣ ነው። እየሮጠ እንደመጣ እዚህ ከኋላው እንዲገባውና ዘጋውበት እዚህ ግንቡ ላይ። ይገርማል። ከእንደገና ስታወራ ነበር። ከእንደገና ደግሞ ሁሌ ምሳ ልንበላ የምንሄደው በድሉ ህንፃ አካባቢ ሰንጋተራ ነበረ። ኮሜርስ ጋር ማለት እና በልተን ስንመጣ ትልቅ ሰውዬ ነው ሁሌ እየጠበቀ ሊፍት እንትን ይለኛል እና ያው ይደብረኛል። ሁሌ መጫን እየጠበቀ ሁሌ እንትን ይለኛል እና መናገርም ምናምን ደብሮኛል። አንድ ቀን እንደ ጫንኩት መጣሁና ቀጥታ መጣሁ። ሌላ ጊዜ እዛ ጋር ነበር የማወርደው። ይዞ መጣሁና ይሄንን ገገገገ ብዬ ወረድኩና እዚህ ጋር ቆም ሳርግ ሰውየው ደንግጧል። የመጨረሻ ለአንተ ኖርማል ምን አደረኩ? መሞት አምሮኛል አልኩ። ልጆችን ባሳድግበት ምናምን ከዛ በኋላ በቃ አይጠብቀኝም እዛ ጋር። ገላገልኩት በዚህ ደረጃ ሁለተኛ እንዳያስቸግር። በነገራችን ላይ ክቡራን ተመልካቾቻችን በድሉ ህንፃ ያለን ቦታ ኮሜርስ ፊት ለፊት ሜሪ አልምዴ ማርያም አኬባን ስትቀበል ኢትዮጵያ ውስጥ ለኢትዮጵያ ኢሜጅ ብላ ሰራተኛ ሰፈር ያላትን ትንሽ ቤት ላለማሳየት ያ ህንፃ የኔ ነው
ብላ የአገሬን ስም ከማስጠፋ ኢሜጅ ለመጠበቅ የአገሬን ስም ለመጠበቅ በድሉ ህንፃን የኔ ነው ብላ ያሳየችው ሰፈር ነው። ይሄ አጅፕ ነዳጅ ማደያ ነበር። ያው በቃ ሰፈራችን ቤታችን ብዙ ታሪክ አለ። ሌላ ደግሞ እዚህ ጋር እዚሁ ደረጃ ላይ ተከተሉን። ዛሬ ጉድ ነው በቃ ሙዱ መጥተዋል። ኪሌ በቃ ያለውን ታሪክ መጫወት ነው። ወዙ ካለ እስከ አንድ ሰው ሺህ ሊሆን ይችላል። ታሪክ ይኑር ታሪክ ማውራት እንቻል እንጂ ማለት ነው። ከኪሌ ጋር ብዙ ነገር እናወራለን። እኔም አለኝ እዚህ ጋር እስከ አሁን ቀለም ምናምን ተቀብቶ ነው ይሄ ለብዙ ጊዜ እንትን ወዙ ነበር። እዚህ ጋር እንትን የምን ወዝ የሲሚንቶ የምግብ እንትን እዚህ ጋር ነበር ኡፋው ተቀምጦ እዛ ፊት ለፊት ፎር ኮርነር እና ፎር ኮርነር የሚባል ሬስቶራንት ነበር። ፎር ናይት ክለቡ ማለት ነው። ፎር ኮርነር አዎ ናይት ክለቡ ከ7 እንትን አጠገቡ ነበር። ፎር ኮርነር ሌቮን ነበር የሚባለው ባለቤቱ። ታሪክ እየሰማችሁ እና ይሄ የውጭ ምግቦች ናቸው እና ገልጠ ብላኝ ለጭፈጭ ጸጥለጥ ምናምን የምንላቸው ስም ያወጣናላቸው ምግቦች ነበሩ። የምግብ ስሞች ናቸው። አዎ እኛ ነን ያወጣንላቸውና ከዛ ይመጣና እዚህ ጋር ነው ቁጭ ብለን እና ወዙ ይሄ ቅባቱ ብዙ አመት ነበር። ምግብ ቤቱ ምናምን ሁሉ ከሰንተ ትተው ምናምን ሁሉ ከብዙ አመት ነበር እዚህ ጋር እንትን ወዙ። ይሄ የዛ ጊዜ የምግቡ ትሪ ነው ማለት ትሪ ነበር። አሁን ሊሾ አድርገው ነው ሊሾ ነው። ያኔም ቀለም ምናምን ተቀብተው ስገልጠው ስጋ ነው ውስጡ እንትን ያለው። ገልጠ ብላኝ እንለዋለን። ገልጠ ብላኝ ለጭፈጭ ነገር ለጭፈጭ ጸጥለጥ ብልታርገው ለጥ ምናምን ብቻ የምግቡን ካራክተር ይገልጻል። ግን አፌ ውስጥ ምራቅ ሙላ አሁን ያቡል ይኖራል ሌላ ቦታ በጣም ይገርማል። ለጭፈጭ ገልጠ ብላኝ እንደ ጆተኒው ኳስ ቀጥኖ ይኖራል አንዳንድ ቦታ። አይ እሱ በጣም ከባድ ኧረ ተወኝ እንዴ አስብ ሳንቲሙ ጨምሮ ኳሷ ቶሎ ቶሎ እንድታልቅ ማለት ነው። እንድገባ ሽል እያለች። አዎ ከፈክ ሰላም ናችሁ? እንዴት ናችሁ? ይሄ ስንተኛ ስንት ቁጥር? 6 ቁጥር መሰለኝ። ይሄ ስንት ቁጥር ነው ጋሼ? 6 አረ ወዬ አማን ያው ለኪሌ ንጉስ ነው በቃ እዚህ አካባቢ አይሻለኝ እንትን ይቅርታሽ። ሰላም አማን ነው አለልሽ። አማን አማን ነው እንግዲህ አዲያ ምናምን እነማ ጓደኞቹ አሁን ቅድምም ልጁ ሲጠራ ነበር። በጣም ቤስት ፍሬንድ ብዙዎች እነሱ ናቸው ሞተር ያለማመዷቸው። ሄድ ይገርማል። እሱ ዘርዬ ሞተችው ምን ነው የሚባለው? ከሳይክል እና ከሞተር ምን ይቀላል ነው የሚባለው? ሞተር ይቀላል ነው የሚባለው? ሳይክል ነው የሚከብደው እኮ ሳይክል ይከብዳል፣ ሞተር ይቀላል ማለት ነው። ሳይክል ከለመርክ እንትን ስለዚህ ሳይክል ችለህ ነው ወደ ሞተር የመጣው ወይስ ባንዴ ሞተር ላይ ያዝ? በሳይክል አሟሙቀ ነው ሞተር። ማን ልበል ስምህን አንተ? ተከስተ። እሺ መልካም ጊዜ። ይሄ 6 ቁጥር ነው። አሁን 7 እያልን ነው የምንሄደው ወይስ? እሺ ከስንት ጊዜ ጀምሮ ታውቀዋለህ ይሄ ስታዲየምን? ሩጫው ነው ከ20 ዓመት በላይ እዚህ። እውነትህን ነው? እኔ ፈሌ እየተማርኩ ነው ሳይክል የምገፋው። እዛ ፎቅ እያሳደራችሁ ሳይክል ፈሌ እየተማርክ ቤተ ዛታ ይሆን ወጋገን ባንክ ይሆን እዛ ነበር ሳይክል እና ሞተር የሚያሳድሩት። ተከታይ ሆነ። አሁን ደግሞ ባዶ ሆነ። እንዴት አየው ስቴዲየም? ከረጅም ጊዜ በኋላ ነው እሱ የመጣው። በቃ እንደ አዲስ ነው ዛሬ የማየው እንደ ማንኛውም ሰው ማለት ነው። አይገርምም? ማንንም አላገኘው ማንም የለ። እነ ደኑ በረካ ምናምን ሁሉ የሉም። የሳይክል እንትን መካኒኮች ምናምን ነበሩ። የት ወርቁን ታገኘዋለህ? ከፈለሽ ወርቋ ጀርባ ነው ፊዮ ከጫካ ቡና ጀርባ እዚህ ተኬ ስታዲየም ዙሪያ በ6 ቁጥር ትዝታ ሊሆን ይችላል፣ በ5ም ሊሆን ይችላል፣ በ4ም ሊሆን ይችላል፣ ወይ ባለው ሜዳ በሮች ማለት የምታስታውሰው ትልቅ ጨዋታ ትልቅ ሽቀላ የሸቀልክበት ወይ ደግሞ የገጠመ ገጠመኝ ካለ አንድ እና ከጊዮርጊስ ሲጫወቱ ነበር። ቡናና ጊዮርጊስ። እሺ ምን ተፈጠረ? እና ያኔ እኛ ህፃኖች ነን። እሺ እዚህ ፓውዛ ላይ ወጣው 6 ቁጥር ትዝታ ስላልክ ለዚህኛው ፓውዛ ኦኬ፣ እዚህ ጋር ቀይ መስቀሉ ጋር ያለው ይሄኛው ፓውዛ ወፍ የሚባል ጓደኛ ነበረኝ። ወጣን፣ ሌሎች ወረዱ። እሺ እኛ እንወርድም አልኩ። ኳሱ አለቀ። የ12 ሰዓት ጨዋታ ነበረ። 2 ሰዓት በቃ ልይዟቸው ፖሊሶቹ ጠበቁኝ። እንዴ በጣም ሊያስይዛል። ከዛ በኋላ እኔም ፈራው። መብራቱ ሲጠፋ ምናምን ጋሽ ካሳይ የሚባሉ ነበር፣ ነፍሳቸውን ይማር እሳቸው ነበር። ኧረ የእኛ ልጅ ነው ይዘን ልሄዱ ነበር። ልጃችን ነው። የኳስ ፍቅር ነው እዛ ጋር። አዎ መግባት አትችልም። ልጄ ነው ብለህ አስገቡኝ ብለህ ትልቅ ሰው መጠየቅ አትችልም። ከዛ በቃ ወረድኩኝ። ውረድ አሉኝ። ወረድኩ። ቤታቸው ቤተሰብ ምግብ ቤት ነበር። አሁን ሌዘር ቤት ነበር።
በቃ ኳሱን ጨርሼ በስትክክል ሳልነካ እንደዚህ አይነት ትዝታ ይሄ ነው ትልቁ ማስታወሻ። እግዚአብሔር በሱ ልግባ ነው አንድ በዚህ በፓውዛው ማለት ነው። በዚህ እንትን ስንዝሮ የሚባል ነበር በፊት። እሺ ድሮ እዛው አንድ ሰፈር ነበርን። ስንዝሮ እዚህ የታወቀ ነበር። እዚህ እስከ ድሬዳዋ የሚታወቅ ነው ስንዝሮ። በምን ነው የሚታወቅ? በቃ እንዲህ በተደባዳቢነት በዱርዬነት በምናምን እና ልክ እንደዚህ ይወጣል እንትን ፖሊሶች ተከትለውት ይወጣሉ። ፓውዛው ላይ ቀይዋ ጫፏ ላይ ነው የሚወጣው። ድሪቷ ላይ የሚለበሰው እንደ ኮንፈርት እንትን የሚሰፋል በመርፌ የሚጠቅሟት የተለያየ ከለር ይዞት ይወጣና ላይ ይለቀዋል። ሜዳ ውስጥ ይገባል እንደዚህ እንደ ፓራሹት ተዘርግቶ። ስለዚህ መግባት ከተፈለገ በኦሎምፒክ ጋሻ ቢሶሎሚ ደግሞ የሰሩት የቀለበቱ በሱ ትገባለህ፣ ሰው ይደብቃል። ፖሊስ እንኳን ቤት ሰው እንዳለ ወይ ማሊያ ይሰጣል ወይ ይደብቃል። ክቡራን ተመልካቾቻችን እያያችሁን አይደለ? የሚያጫውተን ጨዋታ እየሰማችሁ ነው። በቀለበቱ ውስጥ ሁሉ ገብቶ የኳስ ፍቅራቸውን ተረድተው ወይ ማሊያ ሰጥቶ ተመልካቹ አንድ ላይ ቆሞ ሊወስዱ ያለውን ሰው ይከላከላሉ ማለት ነው። በጣም ትልቅ ትዝታ ነው። ትልቅ ትዝታ የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሜሪ ሳቲ ናቸው። ስለዚህ ውሃውን በምን ልመልሳት እቀይራለሁ እያለ በሙሉ ከባድ ጨዋታ። አይ በሙሉ ነው። ልክ ነው። ሙሉ ደስ ይላል። ሙሉ ነገር ለሰ በጣም ቃሉ ራሱ ሙሉ ደስ ይላል። አሁን ስማችሁን በማስተዋወቅ እንጀምር። እኔ መውደድ ክብሩ እባላለሁ። ማን ልበል? ተድላ አዶልፍ ሂትለር። አዎ ከባድ አሉ። አዎ በአዶልፍ ብዙ አለ አይደል? እኛ ያኛው ገኖ እኮ ነው የሰማው። ያኛው እኮ ሂትለር ነው። ዋናው አባቱ ነው እንዴ? ምን ይሻለኛል? እሱ ራሱ አባቱ ነው፣ የሂትለር አባት ነው አዶልፍ። ግን በአዶልፍ ደግሞ ምን አለ? ዶክተር አለ፣ ፕሮፌሰሮች። እኛ ሀገር በሚያስደነግጠው ነው የጀመርነው። በመደንገጣ ፕሮሞትም የተደረገው እሱ አይደል? መጽሐፉም የተበተነው እሱ ነው። እሱ ነው የተበተነው። ስለዚህ አዶልፍ ላይ ቆመናል። እመጣባችኋለሁ። አብዲ ሶስታችሁንም የታዘብኳችሁ ማለት ነው። እናንተ ወደዚህ ምድር ለመምጣታችሁ ከእግዚአብሔር ወታች አስተዋጽኦ ያደረገውን ሰው ለምን ነው የማጠሩት? የራሳችሁን ስም ጠራችሁ። ከነ አባት ሙሉ ስም ይጠራል። ተድላ ደስታ። ይሄን የመሰለ ሙሉ ስም አስበኋላ። ተድላ ደስታን ሙሉ ነው ተብሎ ተጀምሯል እኮ። በውሃው ጨረሰው። ስለዚህ ተድላ ደስታ። የማየ ስምስ? አጸደ በየነ። ይህ ሰፈር ሰው 22 ማዞሪያ ተወልደ ያደግከው? ይገርማል። ይመጣልን ስታዲየም ዙሪያ። ስለዚህ የ22 ማስታወሻ ነው ያለ። እስቲ ምን አይነት ትምህርት ቤት ተማርክ? በአሁኑ ሰዓት በእርግጥ ፈርሷል። እሺ ወይዘሮ ዘርፈሽዋል የሚባል ትምህርት ቤት ነው። ይታወቃል? በአሁኑ ሰዓት የለም። ስሙ ግን ይታወቃል። መገናኛ ልክ አደባባዩ እዛ ነው የተማርኩት። ቦሌ ሃይስኩል ጨረስኩት። አንተ ጋር እመጣለሁ። አሁን ቅድም በአዶልፍ በሱ ተመራ አትቀበለ በቃ ነጥብ ጥለሃል። ስለዚህ ሙሉ ስም እንደ አዲስ አዶልፍ አበበ አድማሱ እባላለሁ። አዶልፍ አበበ አድማሱ የመሳለሚያ ልጅ ነኝ። ዋናዎቹ ኳስ ሜዳ ኦልሞስት ተቀራራቢ ነው። አሪፍ ኳስ ሜዳ የተወለደ ልጅ እዚህኛው ደግሞ ኳስ ሜዳ ማለት ነው። እዚህኛው ኳስ ሜዳ ስታዲየም ዙሪያ ኳስ ሜዳ ሲራክ የሚባለው ሜዳ አካባቢ ማለት ነው። እዛ ማለት ነው። እነ ኃይሌ ካሴ ይጫወቱበት የነበረው ታወቀ ነው። ንጉሶች የኳስ ሜዳ ባንዲራ አይደል? ኃይሌ ካሴ እውነት ነው። የማየስም በዛው የማየስም አስረሳሽ ገብረ ዮሐንስ ይባላል። አስረሳሽ ገብረ ዮሐንስ ይባላል። አብዲ ከድር ይባላል። አብዲ ከድር የናት ስም ደግሞ ሽኩሪቴ በሽር። ወደ አማርኛ ሽኩሪቴን እስቲ ንገረኝ። ምስጋናዬ ማለት ነው። ተመስገን ነው። ደስታ ነው። ቡናው መጣ በለጠ። ያውቀዋል አንተ ግን አታውቀውም ነበር። አሁን የነገረው ሽኩሪቴ ለምን ነገረህ? አየህ ደስታ ነው ማለት ነው። ኦፍ ኮርስ ምስጋናም ነው። አሁን አሸኩር ከተባለ ልክ ነው፣ አመሰግናለሁ። ሽኩር ከተባለ ምስጋና ማለት ነው። ሽኩሪቴ ማለት ደግሞ ለሴቱ ደስታ ምስጋና እንደማለት ነው። ከዛሬ በኋላ እንዳትረሳ።
እንግዲህ እኔ ብቻ ነኝ ቡና የምጠጣው። አብሽር። ስታዲየም ዙሪያና አንተ መቼ ትተዋወቃላችሁ? ተርላይ ከልጅነት ጀምሮ ማለት ነው። እውነትህን ነው? አዎ። ምን ትዝታ አለ ስታዲየም ዙሪያ? የትምህርት ቤቶች ድሮ ስፖርት ፌስቲቫል ይቀርብ ነበር። አዎ። ከነ ግርማቸሩ ጋር የማስ ስፖርት ነበርና በዛ ላይ ተሳትፌያለሁ። ኦኬ። በትምህርት ቤት መተህ? አዎ። ማስ ስፖርት ላይ? አዎ። እሺ። የኮርፖሬሽን ዳቦ እየበላ አይደለም። በጣም የሚገርም ነገር ሳንዱች፣ ኮካ ምናምን ነበር እና 10,000 ህጻናት አይሆንም ብለን ከዛ ወዲያው መጽሐፍ ገለጣ ምናምን ነበር አይደል? ትርኢቶች ነበሩ። እሱ ምናምን ተሳትፈናል። ስለዚህ ስታዲየም ይሄን ነው የምታስታውሰው? እና ያው አንዳንዴ በጩልቅ የምናያት በኤፍኤም እንጋባት ምናምን ነበር። 30 ደቂቃ ሲቀር በሩ ተከፍቶ የምትገቡት እሷ አለች። አስገባኝ ጋሼ ምናምን ብለህ ተይዘህ ትገባ ነበር። አዎ እሷ አለች። ይገርማል። ያው እንደው የዛን የትምህርት ቤት ሰልፍን ትርኢትን ነገርከኝ። አንድ ታስታውሳለህ? ከአንግል እስከ አንግል አክሮባት የሰራ ሸዋለም የሚባል የሰርከስ ባለሙያ ክራሻ የመጣች ወይዘሮ ማን የምትባል አንድ ይሄን አርት የምታሰራ ነበረች እና እነ አቶ አቡዱብ የሚባሉ አቡዱብ የስፖርት አሰልጣኝ ናቸው። ስፖርት መምህር ነበሩ። የትምህርት ቤት እንደሆነ አስታውስ። እየሰማችሁ ነው ክቡራን ተመልካቾች። ግርማቸሩ አለ። ከሚኒሊክ አቶ ሽፈራው የሚባሉ ስፖርት ቲቸር ነበሩ። ከዘርፈሻል ለማ ቦዬ፣ አቶ መሐመድ የሚባሉ ስፖርት ቲቸሮች ነበሩ። እነኛ ሴሌክት አቶ ተቋመ ይባሉ ነበር። የስፖርት በትምህርት ሚኒስቴር የአቶ ተቋመ ገብረጻዲቅ አይ ቲንክ እንደዚህ ይመስሉ። በጣም ነው የሚገርመው። አይ ትልቅ ትዝታ አለ። እንግዲህ አንተ ራሻይቷን የሰርከስ አሰልጣኝ ራሻ ተምራ የመጣች ናት። ኢትዮጵያዊ ናት። በየዓመቱ አልነበር የትምህርት ቤት ትርኢቱ? ሸዋለም አሁንም አለ። የሰርከስ ኢትዮጵያ ልጅ ነው። 4 ኪሎም ጂምናዚየም ከነ ምስራቅ ከነ ያሬድ ጋር ያሰለጥኑ ነበር። እሱ ሲኒየር ሰርከስ ነው። ከአንግል እስከ አንግል ባካንድ የሚባለውን አክሮባት ሰርቶ ከአንግል እስከ አንግል አስብ፣ የሜዳውን አንግል እስከ አንግል አንድ ሳርፍ ነን ስቶፕ ባካንድ ሲሰራ አይቼዋለሁ። ትናንትና ነው የሚመስለኝ የልጅነት አይምሮ። በጣም ይገርማል። ሮል ሄዶ እንደገና ባካንድ ኖ አንዴ በራውንድ ኦፍ ባካንድ ጀመረ። ከዛ በኋላ ባካንድ እያለ እያፈጠነው ከአንግል እስከ አንግል እኔ በአይኔ አይቻሉና የልጅነት ነገር ሆኖ ምስሉ ትናንት ነው የሚመስለኝ። ውስን ሰዎች ነበሩ እንደዚህ አይነት ስፖርት እንትን የሚሉ ሰዎች በጣም በየሰፈሩ አንዳንድ አይጠፋም ነበር። አዎ በደምብ ወንድም አለም ጋር ለመጣ ነው። ኳስ ሜዳው ንጉስ የኃይሌ ካሳዬ የሰፈር ልጅ እና ኗር እንጥራስ አሉ። እነ ማን ነው በረኛው? ማን ነው ስሙ? አንዱ እንግዲህ ሰፈር የቡና በረኛ የነበረው አሊ ረዲ ያው እነሱ አሉ። በቃ በጣም ደስ የሚል ጊዜ ነበር። ብቻ ያን ወቅት የነበረውን የፍቅር የመተሳሰብ ጊዜ አሁን ጋር ስታነጻጽረው እስቲ ስታዲየም ዙሪያና አንተ ምን ትዝታላችሁ? በስታዲየም ዙሪያና እኔ ያው እሱ እንዳለው ቅድም ሰርከስ የመጀመሪያውን መጽሐፍ የተገለጠባት ነው። እሷን እና የኮርፖሬሽን ዳቦን አረሳው። ያው ይታደለናል እና ሁሉ ጊዜ ለዳቦ ብለን ነው የምንመጣው። እንደውም ለሰርከስ ብለን እንመጣው። የፈልፈላ ነገር ታዲያ ሌላ ምን አለ? ከዛ በኋላ የሚገርም ነገር ኳስ ላይ ምናምን አልገባም ነበር ብዙ። እሺ በኋላ አንድ ጊዜ ጓደኞቼ ይዘውኝ ገቡና ለመጀመሪያ ጊዜ የጊዮርጊስና የጦሩ ነበር ምንለው አይደለም ያን ከነሱ ጋር ጨዋታ ነበር እና ሲወጣ ትልቅ ረብሻ ነበር። በኋላ የሆነ አውቶቡስ ሲሄድ የህዝብ አውቶቡስ ሲሄድ ያኔ 15 ሳንቲም ነው እና ተጋፍተን ለመግባት ስንሞክር ትኬት ያልያዘ አይገባም ምናምን ተባለና እኛ ኦልሞስት ትኬቱን አልያዝንም እንጂ ውስጥ ገብተን ነበር። ከዛ በኋላ የሆኑ ሚሊተሪ ነገሮች ናቸው እነሱ እንትኑ ስላላቸው በጣም ጡንቸኛም ስለነበሩ በሩን በርግጠውት ገቡና በቃ ሹፌሩና ትኬት ቆራጯ ተነጋግረው ቀጥታ ወደ 5ኛ ፖሊስ ጣቢያ ታው እንጂ እዚህ ዲያፍሪካ ያለው 5ኛ ፖሊስ ጣቢያ ውሰድልኝ አለች። ትኬት ያልያዙትን በሙሉ አስወጣልኝ አለች። ኦኬ እዛ ከደረስን በኋላ ከዛ ወጣን። ጥቂት ያላዙት በሙሉ አመፀኞች ናቸው ተብሎ እንዳለ ገባናል። በስፖርት ነው ነፍሳችሁን የሚያወጣችሁ። እኔ ጋር ቦምባ ጋር ሻለቃ መኪና ጋር ተነስተኛ ተንከባለል የቱን ታረጋለህ? ይገባል። ይሄ ሁሉ በፍጥነት ሲነገር ይሄ ኮማንድ ከዛ በኋላ ከምሽቱ 6 ሰዓት ላይ ለቀቁ። መንገዱ ራሱ ጠፍቶናል። ምክንያቱም የስፖርት አፈር ቀድሜ ያስግጦናል። 2 ሰዓት ፈጀ ብቻ ቤት ለመግባት። በእግር ነው 2 ሰዓት ፈጀ። ደግነቱ በግሩፕ ስለነበረ እየተሳሳቀን ያደረገውን ነገር አንዱ እንትና ያመለጠው ነገር ሲባል
አንደኛው ጓደኛችን ሸወዳቸውና መጀመሪያ ቀድሞ ስለወጣ እሱን የነገራቸው ለቤተሰብ። በጣም ይገርማል። እነሱ ፖሊስ ጣቢያ ሲደርሱ እኔ ቤት ደርሻለሁ። የዛ ጊዜ ፖሊሶቹ ራሳቸው እንደ ቤተሰብ እንደ ልጅነት ቀጥተው ነው የሚልኩት። 6 ሰዓት በቃ ለቀቁን። በጣም ትልቅ ታሪክ ነው ታውቃለህ። ስለዚህ ስታዲየም ዙሪያና የስታዲየም የጨዋታ ፍቅርና ታሪኩ እስከ ጣቢያ ድረስ ለኳስ ሜዳው ልጅ ይሄ ነው ታሪኩ። አሪፍ አድርጌ ሰነድኩት። ተነስተኛ ተንከባለ ሊኔጋ ቦምባ ጋር ሸለቀ መኪና ጋር ምናምን ይሄንን አንዱን ሳታረግ እንትን ሊያመልጥህ ይችላል። እውነት ነው። ምንም ጥያቄ ነው። ይከሰታል እንጂ ደግሞ በደንብ ይከሰታል። ከድንጋጤ ጋር ከባድ ነው። እስቲ አሁን ወደሱ ጨዋታ ነገር በሶስት ይጸናል አይደል? ሶስተኛ ላሳርግና በአንድ ነገር እንዘጋዋለን። የማማስማ ነበር የሽኩሬ እርጅ ስታዲየም ዙሪያና አንተ ምን ትዝታላችሁ? ምን ያህል አመት ታውቃታለህ? ምን የምታስታውሰው ታሪክ አለ? ልክ እንደነሱ አንሳፈኝ። ሁለቴ ክፍለ ሀገር ነው የወሳና አካባቢ ልጅ ያው ና አረረረረ እሺ እስቲ አቋርጣኸኛውን ረበሽክ ነው ሰጣኸኝ ነው የሚባለው። ይመች ለነገሩ ስታዲየም ወጉ እንደዚህ ነው። የተጫወትክ እየተላፋን አይገር ፍዘት የለም። ኖ ስትረስ አይገርም። ስትረስ የሚባል ኢንቫይሮንመንቱ ራሱ አያመጣም። መዝናናት የምትፈልጉ ሰዎች፣ የሚደብራችሁ ሰዎች ስታዲየም ዙሪያ ኑ። የቤተሰብ ጨዋታ፣ የሰውነት መነካካት፣ በቃ ምንም ድብርት፣ መተከዝ፣ መቆዘም የማይቻልበት ሰፈር ይኸው እያነቁ እንደፈለጉ ያደርጉኛል። ሜዳውም ቦታውም መብቱ ነው። እነሱም መብታቸው ጋሼ ከክፍለ ሀገር ነው ሁለቴ ያደግኩትና እዚህ ቡና ማለት ቡና የተሳቡ እና ሰግድ ተስፋዬ የነበሩበት ላይ እኔ ቡና ሾላ ነበር የኖርኩትና በጣም ከባድ ጊዜ ነበር። 3 ብር ነበር ያን የምንገባውና ቲኬት ይዘን የምንገባው በጣም ያን ብር ማግኘት ተማሪዎች ነበርና በጣም ከባድ ነበር ማግኘት። በጣም ከብድ ነበር ግን 2-3 ብርን አዋተን እና ምንገባ ነበርና ያኔ በጣም አይደኛ ደጋፊ ምናምን ነበርና ኢሳቡ የታወቀ የወጣ ዘፈን ነበር። ምን የሚል ኢሳቡ ቡና ገበያ አደገኛ በለው እንዴት ነበር በእግዚአብሔር ዜማው? ቡና ገበያ አደገኛ አራምጡ ዜማው እኔ ሙዚቃ ላይ ብዙ ማለት ታው አረብ እግዚአብሔር ሙዚቃንማ እንደዚህ ባይነ ቁራኛ አትያ እንትኗ አሪፍ ናት ሙዚቃዋ። እሺ እዛ በዛን ጊዜ በጣም እንትን ነበርና ቫይራል ነበር። በዛን ሰዓት በጣም የዛ ጊዜ ሙዚቃ በዚህ ዘመን ቋንቋ ቫይራል ነበር። በጣም አይገርም። የሴሳቦ በቲክቶክ ወርድ በጣም አሪፍ አሪፍ ግንኙነት ፈልጌ ነው። በጣም ታዋቂ ነበር ለማለት ነው። አይ ተመችቶኛል። ድሮና ዘንድሮ አለ ጨዋታው አሪፍ ነው የገለጽከው። እና ምንድነው እንዴ ቡናና ጊዮርጊስ ክረምት ነበር አይደኛ ክረምት ነው። ቡናና ጊዮርጊስ ሲጫወቱ ጊዮርጊስ መራ እና 1-0 መራና ዳፍትራክ አካባቢ ነበር የገባነውና ዳፍትራክ የቱ ጋር ነው? ከዚህ ጀርባ ከዚህ ጀርባ እና አይለኛ ጊዮርጊስ እዚህ ነው የሚቀመጡት። እኛ ቡና ደግሞ ጥላፎ ቆይና ማነው ካታንጋ ነበርና ረብሻ ተነሳ። አንድ ጎል ገባና ምናምን ከውጭ ድንጋይ የሚያቀበሉ ምናምን አይለኛ ረብሻ ተነሳ። ከዛ ፖሊሶች ከኋላ ሆኖ እኛ ማባረር ጀመሩ። ረብሻውን ማቆም ግን እንዲህ አልነበረም። ትክክል አልነበረም አካሄዱ። ኦኬ ሰውን አንተ ወደ ውጭ እንዲወጣ እንጂ ወደ ስቴዲየም ሰው ዘሎ መግባት ጀመረ። ያን ሽቦ ምናምን ነበረ። በጣም ብዙ ነው የተጎዳ። እኔ ራሴ አንድ ነኝ። ወደ ዘልጅ ሲገባ እንዳይጅ ራሱ ጠባሳው እዚህ ያልወደቀ ያልተጋጋጠማ የለም። ጠባሳው ለነበረው ዘለ ምናምን ገባ። እንደው እዚህ ጋር አንድ አሳቢ ትሆናለችና እሷ ጋር አልኮል ሐኪም ቤት ነበረች። እዛ ጋር አልኮል አደረገ ጠረቅ አደረጉልህ። የልጅነት በሸረሪ ድርም ታድነው ቅጠልን በጥሰ እንደዚህ ታደርገዋለህ። ጊዜው ስለነበረ የተፈጠረ እሷ በጣም ብዙ ጊዜ በጣም ብዙ ትዝታለኝ። በተለይ ቡና ያኔ በጣም ፌመስ በነበሩበት ሰዓት ቡና ደጋፊ ነበር። ሰብሰብ ምናምን ነበርና ይሄ ነው ትዝታዬ ነበር። በጣም ደስ ይላል። አንድ ነገር ላስታውሳችሁ። አስፋው ዱቤ መጣ። የአራዳው ተወላጅ የሚስማር ተራ ልጅ የክቡር ትሪቡን የካታንጋው ጌታ ያለው መዘዘ የሌለው ፈዘዘ የሚባለውን ዱቤ የሚሸጠው ሰው ታውቃላችሁ? ሽምብራ ዱቤ አይገኝም በዱቤ ልክ ነው አይደል? እንግዲህ ጋሻ በራ ሞላ የሰጠህን ታሪክ እናመሰግናለን። የጋሻ በራ ሞላ ዘፈን ላይ አስፋው ዱቤን በዚህ መልኩ ታሪኩን አስቀምጦታል። ባለጋሪው ላይ ያለ ዜማ ነው። የአስፋው ዱቤን ታሪክ ነው ያወራዋቸው ዱቤን ለመግለጽ ማለት ነው እንጂ ዘፈኑማ መስፈሪያም የላትም። ዘግና ነው ተሰጠ። ቅድም ኪል ያወርቶኛል። አይገርምም? እንደዚህ ዘግኖ የሆነ እንደ መለኪያ ሽምብር ለአንተም ሲሰጥ ለሱም ሲሰጥ እኩል ነው። አይገርምም? ልምዱ ነው። እንዴት ነበር የሚለው? ሽምብር ዱቤ ሽምብር አንዴ ስንት ነገር አለ። ሳምቡሳ አለ፣ ሸንኮራ አለ።
እጣ ራሱ ነበረ ትዝ ይልሃል እዚህ ጋር ምንድን ነው በበረዶ የሚሰራው ጀላቲ ይባላል ኤግዛክትሊ ቆሎ በአይነት ነው በጣም እንዴ በጣም እኮ ነው የሚገርመው አሁን እንዴ ሽምብር በጫው ምናምን እየዞረ እንትን ይላል ሳምቡሳ የኳስ ሜዳ ምሳ ምናምን ተወክታ ታዲያስ ተወክታ ከዚህ ከነብስ ከምታወጣው ቃሪያ ጋር አቤት እናምጣት የለችማ ለሰጣችሁን ጨዋታ ለሰጣችሁን ጊዜ ከጊዜያችሁ ይሄን ስለሰጣችሁ ክብረት ይስጥልን ስታዲየም ዙሪያ ሻይ ቡና እያሉ የ22 ስታዲየም የኳስ ሜዳ ልጆች ጋር ጊዜያቸውን ላለመሻማት ትንሽ እየተዝታ አውርተን ጨርሰናል የተወሰነች ጨዋታ ትቀረናለች አብራችሁን ስታዲየም ዙሪያ ተከተሉ ያላችሁን ትዝታ በ12ቱ በሮች ወይ ደግሞ በ11ዱ በሮች ትክክለኛውን የበሮቹን ቁጥር ኮሜንት ላይ አስቀምጡልን በ12ቶቹ ወይ በ11ዶቹ በሮች ልክ ብንመላለስ ጨዋታው አያልቅም ስታዲየም ዙሪያ በሌላ ፕሮግራም እንገናኝ መልካም ጊዜ እግዚአብሔር ይስጥልኝ ሙሉ አረፈ ዮኒ ቀርሳሬ መኳንበር አሸረት ጡሪ ፈረስ ነሬን ጣዳዳ ጓበት አንተ ዘመደ ብዙ ነው እንግዲህ ይምጡና አንተን ይበሉ እየጠሩ ኖ ኪልዬ እንግዲህ ሐሳብህ እንዳይበታተን ዘመደ ብዙ ነው ከረጅም ጊዜ በኋላ ስላገኙ ሰዎችም ሊለቁ አልቻሉ ግን ያንተ እድል ደግሞ ያው ለጫወታው ደስተኛ የሆኑ ሰዎችን እዚህ ውስጥ ከተናል እንዳለ ዙሪያውን ከበን ብናወራ ሰዓትም አይበቃል እንደው ቅድም ከተጫወትን ትንሽ ለማረፍም ቤተሰቦች ወዳጆች ስላገኙ ትንሽ ብሬክ አድርገ ነበር የመጣልህ ጨዋታ ይሄ ቀረ የምትለው እስቲ ቲኬት ሲቆረጥ የነበረው ዋጋ ወይ ደግሞ አንተ የመጣልን ይሄን ጨዋታ የምትለኝ ደስ ያለን ጨዋታ እስቲ እንጀምር ይሄ አካባቢ አሁን እዚህ ከ3ኛ እስከ 5ኛ የሚወጣበት እንትን ነበረ እዚህ ጋር ነበር መኪና የሚለማመደው 3ኛ ማስተም ኦኤም የሚባለው መኪና ኦኬ ከባድ መኪናዎችም ያው ፈተናውም እዚህ ነበረ ከዚህ ወስዳሉ ወደ ሸራተን አካባቢ ፉልዋ ምናምን አዙሮ በዚህ በለጋር ምናምን ያው ዞሮ እዚሁ ነው የሚመጣው ይሄ ሳይክሉ ሜዳ ነበር ሳይክል እዚህ ጋር ነው የሚደረደሩት አሁን ተነስቶ ነው አይ በፊት ሳይክል እዚህ ጋር ነበር የሚለማመደው እዚህ ነው የሚደረደረው እዛም የተወሰኑ እንትን ይላሉ ሞተርም እናዞራለን እዛም ቀይ መስቀልም እንትን ክፍት ነበር ይገርማል እዛ ዙር እንዲከራይ ነበር በዚህ ሄደ ደግሞ በወዲያ በፍሪኪ ቤት ፍሪኪ ፍሪካውስ የሚባለው ዋይን የሚጠጣበት ፍሪካውስ እንግዲህ የታናል ዳንሰኞች የነበራችሁ የኩዊንስ ዳንሰኞች የነበራችሁ ጊዮንም ስትሳተፉ የነበራችሁ አሁን የጠራውን ኩዊንስ ፍሪኪ ቤት ሁለት ነበር ጋሽ አብራር ቤት በቴሌባር በኩል ነው ፍሪካውስ ደግሞ በጉምሩክ ፊት ለፊት ያለው ማለት እንግዲህ ማስታወሻ አላችሁ ከአመት እስከ አመት ግድግዳው ላይ መልካም እንቁጣጣሽ የሚል በፕሪንት ወይ ደግሞ በስፍር የተጻፈ ያለበት ቤት ማለት ነው እኛ ተሳትፈናል እዛ ውስጥ ኪልዬ እንግዲህ የነበረን ቆይታ ይሄን ይመስላል ከሌሎች ጓደኞች ጋር ዛሬ ያልተመቻቸው በተለያየ ጉዳይ ሩቅ ቦታ ሆነው ያላገኘናቸው ያንተ አብሮ አደጎች ያንተ ትዝታን የሚጋሩ ሰዎችን ይዘን በሌላ ጨዋታ እንጫወታለን በሌላ ጊዜ ሌላ ፕሮግራም ይኖረናል ማህበር ሁሉ እንትን አድርጓል ብዙን ተሰባስበው አሁን እንዳልኩ ሞታ ያባት ስም ሆኗል እንትና ስትል ሞተ ነው እንትና እና በዚህ ላይ ነፍስ ይማር ምለው ብዙ ጓደኞቻችን በቀብርም ያልደረስኳቸው እንትና አለ ከይቅርታ ጋርና ነፍስ ይማር ብዙ ያልተገናኘን ጓደኞችም አሉ በህይወት ያሉ እነሱንም ሰላም ናቸው ወይ ላለው አንደኛው ይሰራል እዛ ኦልድ ፍሬንድ ቦንኬ በሱ ሾልክ ነው እንዴ ይቻላልና ችግር የለም አንተ ሾልኮ ገባ የኔ ጌታ ሁሉ ሰላም አለን የድሮ ወዳጆችን ነፍስ ይማርም ብለሃል በያሉበት ደግሞ ላሉትም ደግሞ ሰላም ታድርሳል የነበረን ቆይታ ለሰጠን ጊዜ የእውነት ከልብ በዘጠናዎቹ ስም በጣም አመሰግናለሁ በሌላ ፕሮግራም ወይ ደግሞ በሌላ ቀረጻ በሌላ ጨዋታ እንገናኛለን ማመስገን የምትፈልጋቸው ቤተሰብ በዙሪያ ያሉ አሁንም ያለበት ቦታ ላይ ያሉ ይሄ ካሜራ ያንተ ነው
እንትና ብዬ እንትን መግለጽ አልችልም። ያው አሁን የሰፈር ነው ያለው? አሁን ያለሁት ብሔረ ጽጌ ነው፣ ሳሪስ ብሔረ ጽጌ አካባቢ። ስለዚህ ብሔረ ጽጌ አካባቢ ያላችሁ የኪሌ ወዳጆች፣ ጓደኞች፣ ጎረቤቶች በዘጠናዎቹ ስም ባለንበት በስታዲየም ዙሪያ ምስጋናና ክብር ለእናንተ አደርሰናል። ኪልዬ ለሰጠህን ጊዜ በጣም አመሰግናለሁ። የነበር ይሄ ግብዳጅ አይሳትም። በጣም እንዲህ ይኸው የኔ ጌታ ክብረት ስትልን አመሰግናለሁ። የመድኃኔዓለም ያለ የዚህ ፕሮግራም የክብር ስፖንሰር ቡና ባንክ